በቅናት አንጨረጨራት። እንግዲህ ቲና በሚያሳዝን ሁኔታ እና በሚያስገርም ኤዱን ፊት ለፊት ስታያት በጥፊ እንዲሁም ደግሞ በእርግጫ ብላ ጉድ ሰራቻት። ካሊብ ደነገጠ። እንደ ብትደፍሪ ነው እምትማቸው እቤትሽ የመጣ እንግዳ? ቲና ቆይ አንቺ የእውነት አንቺ የኔ ሚስት ነሽ እያለ ቢላትም አይመለከታችሁም እያለች ዛተች። ዳኒ ምን ገጠመው? ዳኒ ሁሉንም ነገር ለኤዱ ነገራት። አባባ ብር እንደሚሰጠውና እሱን እየታገሰ እንደሆነ ተናገረ። ትሁት እጅጉን ደነገጠች። አባባ ኧረ ተይ ልጄ ተይ፣ ቀስ ብለሽ ብትጓዥ አይሻልሽም ወይ? ምንድነው ውጥር ምንድነው ንጥር እያለ ቢላትም የካሊብ አባት አንተ አይመለከትህም፣ አሁን ቤቱን ለመሸጥ እየተዘጋጀሁኝ ነው ብላ ቤቱን ቪዲዮ እንዲሁም ፎቶ እያነሳች እንዲገዟት በኢንስታግራሟ እንዲሁም በቲክታኳ ፖስት አደረገች። ቆይ ልጄ እኔ እኮ ይሄንን ቤት እወደዋለሁ፣ እዚህ ያደግኩበት የተወለድኩበት እንዲሁም ልጄ ካሊብን የወለድኩበት ነው። እኔ የካሊብ አባት፣ እኔ ስለ ልጅህ ምንም አይመለከተኝም። እናም ደግሞ ይሄ ቤት አንዴ የኔ ነው። ስለዚህ ስንት እንዳወጣ አንተ እኮ በፍጹም አታቅም ብላ ተናገረች። አባባ አይ ይሆናል ብዬ ነበር እንጂ ለካስ አይሆንም፣ አንቺን ማስተማር ድንጋይ ላይ ውሃ እንደማፍሰስ ነው ብሎ ረግጧት ወጣ። ዳኒና አባባ ተፋጠጡ። ዳኒ ሁሉንም ነገር ለቲና እናገራለሁ ብሎ አባባን እንደማስፈራራት ሲቀጥል፣ አባባ ደግሞ ንገራታ፣ እኔ ምንም ምፈራው ነገርና እማፍረው ነገር አለኝ፣ እስኪ ንገረኝ። የገዛት ያላፈረችውንና ያልተሸማቀቀችውን እኔ የምሸማቀቅ ይመስልሃል እንዴ? እኔ እኮ የጠበቅኩት ራሴንና ቤተሰቤን ነው። ያንተ እህት ግን አውጥታ ለምትጥለን ነገር የሚያጨናንቀኝ ይመስልሃል? ጥቅምህን ካልፈለክ ታዲያ ለምንድን ነው የምትጠብቀው? ሂድና ተናገር ብሎ አባባድ በድፍረት ተናገረ። ኤዱና እንዲሁም ዳኒ ሱቅ እየሄዱ ባለበት ሰዓት ቲናን ከላይ ሳያት እጇን ለቀቀና ወደ ሱቁ እየተንደረደረ ሄደ። ቆይ ምን ሆነ ነው የኔ ፍቅር? ዳኒ እየገባኝ አይደለም፣ ሰሞኑን የምታደርገው ነገር ምንም እየጣመኝ አይደለም። ቆይ ምን ሆነ ነው? የተፈጠረ ችግር አለ እንዴ ብላ ስትለው አረ ምንም አልተፈጠረም ኤዱ፣ ግን የሆነ ጭንቅ ብሎኝ ነው። በቃ ውሃ ስላስፈለገኝ ነው። እሺ ውሃ ከሆነ እገዛልሃለሁ ብላ ውሃ ገዝታ ሰጠችው። በሌላ በኩል ካሊብ ምርር ብሎት እናንተ ሁለት ልጆች ብተውኝ ይሻላል፣ ካልሆነ ግን ከባድ ችግር ነው የምትፈጥሩት። በቃ እኔና ቲና እስከምንፋታ ድረስ እባካችሁን ታገሱኝ። አሁንስ እናንተን የምቋቋምበት አቅም የለኝም ብሎ እረግጧቸው ወጣ። ከዛ አሰበችና እኔ ምልህ ዳኒ ግን ካሊብ ደህና ነው ማለቴ? እንዴት አንድ ሰው ከቤት ይውጡልኝ እያልኳቸው እያለ በድፍረት ዝም ብለው ይቀመጣሉ? እኔ ምን አውቃለሁ? ምናልባት ገርሟቸው አሊያ ደግሞ እነሱ ሳይሆን አንቺ የምትወጪ ይሆናል። ምን ማለት ነው ደግሞ? እዩልሽ አንድ ሳምንት ጠብቂኝና ሁሉንም ነገር እነግርሻለሁ ብሎ ዳኒ ነገራት። አንተ ደግሞ መናገር ካለብህ አሁኑኑ ተናገር፣ ካልሆነ ግን ዝም በል። ምንድነው ዳርዳር የምትለው? ሰላም ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም፣ እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ትሁት ድራማ እንደቀጠለ ይገኛል። ዛሬ እንግዲህ በሚያስተምርና እጅጉን ደግሞ ተአምር ያየንበት እንደቀጠለ ይገኛል። ካሊብ እና ቲና ቁጭ ብለው ባሉበት ሰዓት እንድንፋታ እፈልጋለሁኝ ብላ ስትለው እንዴ ቲና፣ እሱንማ እኮ ተነጋገርን። እኔም እውነት ለመናገር ካንቺ ጋር
አንድም ቀን ማደር አልፈልግም። አዎ እኔ ፍርድ ቤት ስንሄድ ግን አንድ ማድረግ አለብህ ነገር አለ። ምንድነው እሱ ደግሞ? እሱም ደግሞ በቃ ባንክ ያለውን ብር በሙሉ ወደ እኔ እንድታስተላልፍልኝ እፈልጋለሁ። ምን? አዎ እና ሌላስ? ማለቴ አንቺ ከቤቱ ታካፈኛለሽ? ስለምን ቤት ነው የምታወራው? እና ታዲያ ባልና ሚስት አንድ አካል አንድ አምሳል አይደለም እንዴ? እኔ ምልሽ ቲና፣ ግን ያልገባኝ ነገር መጀመሪያም የመጣሽው ገንዘቤን ፈልገሽ ነበር እንዴ ብሎ ሲላት፣ እሱን አይመለከተን። ልክ ነሽ። ለነገሩ ታውቂያለሽ እኔ ራሱ እንዴት እንደሰለቸሽኝ። ምን ማለት ነው ደግሞ ይሄ? በቃ ታንቺ ጋር ተገላግዬ አዲስ ህይወት መጀመር እንዴት ደስ እንዳለኝ። እንደውም አባዬ ያመጣት ሚስት በጣም ትመቻለች። ጸባዋ፣ እርጋታዋ፣ ድል ባለ ሰርግ እሷን ፈትቼ አንቺን ፈትቼ እሷን ነው የማገባው ብሎ ሲላት በቅናት እንጭርጭር አለች። ቆይ ምን አስቀናሽ ቲና? አንቺ እኮ ነሽ ልትፈችኝ የፈለግሽው። ቆይ አንተ ግን ምንም አታፍርም እንዴ? አሁንም እኮ ሚስትህ ነኝ። አያያይ ከዚህ በኋላ እንዴት እንዳስጠላሽኝ። ጭራሽ እዚህ ራሱ አብረሽኝ እንድትተኝ አልፈልግም ብሎ ልክ ልኳን ነገራት። ዳኒ አባባን እባክህ አባዬ የምትሰጠኝ ከሆነ ስጠኝ፣ ካልሆነ ግን እኔ ቲና መዋሸቱ በጣም ሰልችቶኛል። እንዴ ለምን ሰለቸህ? እሷ አለች አይደል እንዴ እኛን ከቤት ለማስወጣት ደፋ ቀና የምትለው። ታዲያ ምኑ ነው የደከመህ? እስኪ ንገረኝ። እኔንም እንደሷ እያታለልከኝ ነው እንዴ? እንደፈለግክ አስበው። ቆይ የእውነት ገንዘቡን ትሰጠኛለህ? አዎ በሚገባ። አንተም ካልተናገርክ እኔም ገንዘቡን እሰጥሃለሁ። ከተናገርክ ግን እኔም ገንዘቡን አልሰጥህም ማለት ነው። ኧረ አባዬ በጣም ይከብዳል። ምንም የሚከብድ ነገር የለውም። ይኸውልህ እህትህ አልነበረች? መጀመሪያ ትዳርሽ ይበልጥብሻል፣ ገንዘብ ደግሞ ያልቃል ብለህ መምከር ነበረብህ። ነገር ግን አሁን ላይ ካሊብና ዳኒ ተጣሉ። ዳኒ ካሊብን እንድብደፍረኝ ነው። ቆይ ምን እያደረክ ነው? ግራ ገባኝ እኮ ብሎ ሲለው፣ ምንድን ነው ዳኒ? ምን ተፈጠረ? ቆይ አንተ ከኤዱ ጋር ምን እያደረክ ነው እንዴ? አባዬ ጠርቷት ነበረ። ከዛ አባዬ ጋር ሰላም ተባብለው ሸኘኋት። ሌላ ነገር አለ እንዴ? የማላውቀው ነገር አለ እንዴ ዳኒ? እውነት ለመናገር ግራ ገባኝ እኮ። አይ እኔ ታውቃለህ በኤደን የሚመጣብኝ ማንንም ሰው አላምንም። እናም ደግሞ በፍጹም እኔ እንጃ በጣም ብቻ እያለ ትሰማኛለህ ዳኒ? አትውረግረግ። አንደኛ ነገር እኔ እንዳንተ ባለጌ አይደለሁም። ስለዚህ ዝም ብዬ ሰው ሚስት ላይ የምንጠለጠል አይነት ወንድ አይደለሁም። ስነ ስርዓትህን ብትይዝ ይሻልሃል። ካልሆነ ግን ከባድ ስህተት እየተሳሳትክ ነው ብሎ ሲለው ዳኒ ደነገጠ። ቆይ ምን ማለት ፈልጎ ነው? እንዴት እኔ እንዳንተ አይደለሁም ብሎ ይለኛል? አይ ምናልባት ቅናታም ለማለት ፈልጎ ይሆን እንዴ እያለ አለ። ኤዱ አባባን ውጭ ጠርታ ቡና እየጠጡ ባሉበት ሰዓት እንዴት ነሽ ልጅ ብሎ ሲላት፣ ደህና ነኝ አባዬ፣ አንተስ እንዴት ነህ? እኔማ ደህና ነኝ። እውነት ለመናገር አባዬ በጣም ግራ ገብቶኛል። ምን ነው የኔ ልጅ? ምን ነው መሆንሽ ነው ግራ የገባሽ? አላቅም አባዬ፣ እውነት ለመናገር የዳኒ ነገር አሁን ላይ አልጨበጥ አልያዝ ብሎኛል። በቃ ምን ሆነህ ነው ስለው፣ ምንም አልሆንኩም ትንሽ ጊዜ ስጭኝ ይላል። በዛ ላይ ደግሞ አንድ ነገር ጠየቅኩት። ምንድን ነው? እናንተ ጋር በጣም ቤተሰብ ሁኛለሁ። እናንተንም በማገኘቴ እጅግ ደስተኛ ነኝ። ነገር ግን ወደ እናንተ ልምጣ ስለው ዳኒ አሁን ላይ ይከለክለኛል። ለምን ልጅ? ምክንያቱንማ ምንም አላውቅም። ብቻ ግን እዩልሽ የኔ ልጅ፣ እንግዲህ ሁሌም ጥያቄ ጥሩ አይደለም። እንዲህ ቢሆን እንዲህ ነው ጥሩ አይደለም። ስለዚህ አንቺ ግልጹን ብታናግሪው የተሻለ አይመስልሽም? አሊያ ደግሞ ከሚያወራውና ከድርጊቱ እኮ መገምገም ትችያለሽ። እንዴት አድርጌ አባዬ? እንዴት አድርጌ ነው አሁን ከንግግሩ ልረዳ የምችለው? ከተግባሩስ? አረ ልጄ አስቢበታ እስኪ። ፍቅሩ ማለቱን ተይና የዳኒን ደካማ ጎኑንም እንዲሁም ደግሞ ጠንካራ ጎኑን ማየት አለብሽ። ታውቂያለሽ? እስኪ ንገሪኝ፣ አንቺ ግን አላማሽ ምንድን ነው? አባዬ እኔ አንድና አንድ አላማዬ በቃ ትክክለኛ ህይወት መስርቶ መኖር ነው። አየሽ? ታዲያ እንደሱ ከሆነ ሳይረፍድብሽ ሁሉንም ማየት አይሻልም እንዴ የኔ ልጅ? እኔ በእናንተ መካከል አልገባም። ምክንያቱም በፍቅር ሶስተኛ ሰው ሲገባ
እምትጠይው ዳኒን ሳይሆን እኔን ነው። ስለዚህ በዚህ መካከል በፍጹም አልገባም ብሎ ሲላት ኧረ አባዬ እኔ እኮ እንደዛ አይነት ሴት አይደለሁም፣ ያንተን ምክር እሰማለሁ። አያያይ ቢሆንም አንቺ ብልህና በጣም መልካም ሴት ነች። ስለዚህ አንቺ ብትወስኝ ይሻልሻል ብሎ አባባ መከራት። ትሁቴ ኤዱ በመምጣትሽ እጅጉን ደስ ብሎኛል። እናም ደግሞ ኧረ በጣም እያለች ስታመሰግናት ቡናውን ተነስቼ ልስጥሽ እንዴ አለቻትና ልትነሳ ስትል እኔም የእናንተ ቤተሰብነት እጅጉን ደስ ብሎኛል። እንደዛ አትነሽ ትሁት፣ እኔ እሰጠዋለሁ ላባዬ፣ በዛው ምርቃኑን እፈልጋለሁኝ ብላ ኤዱ እንግዲህ ለአባባ ቡና ሰጠችው። አባባም ትኩር ብሎ አያትና አይ ታውቂያለሽ የኔ ልጅ፣ አንዳንዱ ሚስት ይፈልጋል ባል አያገኝም፣ አንዳንዱ ባል ይፈልጋል ሚስት አያገኝም፣ ህይወት እኮ እንዲህ ነች እያለ ማውራት ጀመረ። ዳኒና አባባ በሚያወሩበት ሰዓት እኔ እኮ እህቴ መዋሸት በጣም ነው የሰለቸኝ፣ በጣም መሮኛል። በቃ እሷ ራሱ ትሰማኛለህ? እስኪ ንገረኝ፣ ማን ነው ሰው እንደው የባሉን አባት የሚያስወጣው? አየህ እሷ እኮ ቪዲዮ እየቀረጸች እና ፎቶ እያነሳች ቤቱን ለመሸጥ እየተደራደረች ነው። ታዲያ ይህች ትክክለኛ እህትህ ናት ብለህ ታስባለህ? እሺ አባዬ እኔ እኮ ግራ ገባኝ። አሁን ኤደን ስትመጣ ምንድን ነው ምላት? ማለት አልገባኝም። እንጃ ቲና ከሰማች ታዲያ ቲና እህትህ አይደለች እንዴ? ቢሆንም ግን ደስ አይላትም። እሱን እንግዲህ እኔ አላቅም። ነገር ግን አባዬ በቃ እኔ በጣም ስለሰለቸኝ ነው። አይ እንግዲህ ቆፍጠን በል፣ ምንም እንድሰለችህና እንድመርህ አልፈልግም። እባክህን ተረጋጋ፣ ካልሆነ ሁሉንም ነገር ንገራትና እኔም እርፍላለሁ፣ አንተም ደግሞ ታርፋለህ ብላ አለች ቲና አባባን እንግዲህ ነገ ከነገ ወዳ ቤቱን ለቃችሁ ትወጣላችሁ፣ ቤቱን እሸጠዋለሁኝ በማለት ተናገረች። አባባም ኧረ ተይ ልጄ ተይ፣ ትክክል እያደረግሽ አይደለም፣ እኔ እኮ የባልሽ አባት ነኝ ብሎ ሲላት አይ አባዬ አንተ የምታየኝ እውነት ለመናገር እንደ ጥላት ነው። ኧረ አይደለም የኔ ልጅ፣ እኔ እንዴት አየሁሽ? ኧረ በትክክለኛው አይንሽ ብታየኝ ይሻልሻል። እና አይነ ስውር ነሽ እያልከኝ ነው? እንደዛ ማለት አይደለም የኔ ልጅ፣ ግን ደግሞ ያንቺ ክፋትና አረመኔነት እየቀጠለ እኮ ነው። ኧረ ተይ ልጄ ተይ ብሎ ሲላት ነቃለችና ማለት ከዚህ በፊት ነበርኩ እንዴ? አይ እንደዛ ማለቴ ሳይሆን ቤቱን እስከምሰጥሽ ድረስ ጥሩ ጸባይና መልካም ሴት ነበርሽ። አሁን ደግሞ ተቀያየርሽ። እውነት ለመናገር ቤቱን በፍጹም አልሸጥም። ወይስ ሌላ ቤት ልትገዥልኝ አስበሽ ነው ብሎ ሲላት አረ በፍጹም እሱን ቀስ ብለን የምናየው ይሆናል። ሌላ ቤት እንኳ የመግዛቱን ነገር እርሳው ብላ እንክት ብላ ሳቀች። በቀጣይ ምን እንጠብቅ? የእውነት ዳኒ